ለምንድን ነው ከዛሬ 10 ዓመት ወይም 20 ዓመት በፊት የነበሩት ቦዲ ቢልደሮች አሁን ካሉት ቦዲ ቢልደሮች ጋር ሲነጻጸሩ ሞር ስትሮንግ የሆኑት፣ ሞር ኤስቴቲክ ያላቸው እናም ደግሞ ምስል ማሳቸው ትልቅ የሆነው ለምንድን ነው? ለምሳሌ በጣም ከሚታወቁት ቦዲ ቢልደሮች መካከል ሮኒ ኮልመን፣ ጄ ከትለር፣ ኬቪን ሌቭሮን የሚባሉት ከጥቂቶች ውስጥ የሚወሰኑት ቦዲ ቢልደሮች ናቸው። እነዚህ ቦዲ ቢልደሮች አሁን ከምንጠራቸው ሞደርን ቦዲ ቢልደር ብለን ከምንጠራቸው ጋር ስናነጻጽራቸው ሞር ባላንስድ የሆነ ሲሜትሪውን የጠበቀ ኤስቴቲክ ያለውና መስል ማሳቸውም ደግሞ ከፍተኛ የሚባል ደረጃ ያለበት የሆነው ለምንድን ነው? አሁን ያሉት ቦዲ ቢልደሮች በአጠቃላይ ሳይንስ ይደግፋቸዋል። ማለትም ከሳይንስ ሪሌትድ የሆኑ ዳታዎችን በቀላሉ ማግኘት ይችላሉ። በጣም እያንዳንዱን ጡንቻን ለማሳደግ የሚጠቅሙ ሰፕሊመንቶችን ማግኘት ይችላሉ። እያንዳንዱን መስል መንካት የሚችል የተለያዩ ማሽኖችን ማግኘት ይችላሉ። ነገር ግን የድሮዎቹን በዛ ሰዓት የነበሩትን ክላሲካል የሚባሉ ቦዲ ቢልደሮችን መብለጥ ያልቻሉበት ምክንያት አንድ ሁለት እያልን መጥቀስ እንችላለን። አሁን ያልኩትን ነገር በተሳሳተ መንገድ እንዳትወስዱብኝ። አሁን የምናውቃቸው ቦዲ ቢልደሮች አይችሉም፣ አቅም የላቸውም ወይም ደግሞ ከድሮ የሚበልጡ የሉም እያልኩ አይደለም። ያ የተሳሳተ አመለካከት ነው። አሁን ጎበዝ የሚባሉ ከድሮዎቹ ጋር መስተካከል የሚችሉ ቦዲ ቢልደሮች አሉ። ነገር ግን በአጠቃላይ አቬሬጁን ስናይ በዛ ጊዜ የነበሩ ቦዲ ቢልደሮች እና በአሁን ጊዜ ያሉ ቦዲ ቢልደሮች በአጠቃላይ ስናያቸው ለምንድን ነው የድሮዎቹ የተሻለ የሆኑት የሚለውን በዚህ ቪዲዮ ከነ ምክንያቶቹ ለማቅረብ ተነስቻለሁ። ፊትነስ ሪሌትድ ቦዲ ቢልዲንግ ጋር የሚነካካ ወይም ደግሞ በአጠቃላይ ስፖርታዊ ነገሮች ጋር የሚነካካ ኮንቴንቶች የሚመቻችሁ ከሆነ ፊት ሀበሻን ሰብስክራይብ ማድረግ እንዳትረሱ። በመጀመሪያ ደረጃ ሮኒ ኮልመን በነበረበት ሰዓት የነበሩ ቦዲ ቢልደሮች ስለ ሳይዝ ብቻ አይደለም ይጨነቁ የነበረው። በእርግጥ ሮኒ ኮልመን በራሱ በዛ ጊዜ ትልቅ ሊደረስበት የሚቻልበትን መስል ማስ ያሳካና የደረሰበት ብቸኛው ሰው እሱ ነው። ለተከታታይ ዓመታትም ቦዲ ቢልዲንግ ላይ ሲሸለም የነበረ ቦዲ ቢልደር ቢሆንም በዛ ጊዜ የነበሩ ቦዲ ቢልደሮች ግን ስለ ሳይዝ ብቻ አይደለም ያተኩሩ የነበሩት። ለምሳሌ ፍሌክስ ዊለርን፣ ኬቪን ሌቭሮንን ብናያቸው ከማስ በተጨማሪ ኤስቴቲክስ ወይም ደግሞ ሲሜትሪ ብለን የምንጠራው ነገር ላይ በጣም ያተኩሩ ነበር። በዛ ጊዜ ከምታስቡት በላይ በጣም ከፍተኛ ፉክክር ነበር። ለምሳሌ ሮኒ ኮልመን ክብዳ ሳይዝ ቢኖረው ወይም ደግሞ ከነሱ ጋር ሲነጻጸር ትልቅ የሚባል ሳይዝ ራሱ ቢኖረው ሌሎቹ በራሳቸው ሌን ወይም ደግሞ በራሳቸው ሁኔታ ሰውነታቸውን አሳምረውና ኤስቴቲኩን ጠብቀውት ሲሜትሪውን በጣም እንዲያምር አድርገው ከሱ ጋር መፎካከር ችለዋል። ይሄ የሆነበት በዛ ጊዜ በጣም ስለሚፎካከሩ ነው። ሁሉም በየራሱ እንዴት ማንን አውሻይን ማድረግ እንዳለበትና በራሱ መንገድ ሆኖ እንዴት መብለጥ እንዳለበት ያስብ ነበር። ይሄ አሁን የነገርኳችሁ ነገር በጣም ማተር ያደርጋል። ለምን ካላችሁኝ በአንድ ኢራ ላይ የቦዲ ቢልዲንግ መለኪያ አንድ መስፈርት ከሆነ ማለትም አንድ ሰው ጎበዝ ነው ወይም ደግሞ ሻምፒዮን መሆን አለበት ተብሎ የሚወሰነው ቦዲ ቢልደሩ በአንድ ሰው ወይም ደግሞ በአንድ ልኬት ብቻ ከሆነ ይሄ በአጠቃላይ የቦዲ ቢልዲንግ ስፖርት እንዲወርድ ያደርገዋል። ምን ማለት ነው? ለምሳሌ የሆነ ኢራ ላይ ማስ ብቻ የሚከበርበት ኢራ ከሆነ ሌላ ኤስቴቲክ ያላቸው ሲሜትሪ ያላቸው ቦዲ ቢልደሮች ሳይከበሩና ልፋታቸው ሳይታይ ያልፋሉ። በዛው ልክ ደግሞ የቦዲ ቢልዲንግ ስፖርቱ እየቀነሰ ይመጣል ማለት ነው። አሁን እየተፈጠረ ያየነው ነገር ይሄ ነው። ምን ማለት ነው? አሁን ማስ ብቻ ይከበራል ማለት አይደለም፣ ወይም ደግሞ ኤስቴቲክስ ብቻ ይከበራል ማለት አይደለም። ነገር ግን ሁለቱን ያማከለ አንድ መለኪያ ብቻ ተጠቅመው ሌሎች ቦዲ ቢልደሮች ካንስል አውት የሚደረጉበት ኢንቫይሮንመንት ስለተፈጠረ አሁን ላይ እንደ ድሮ የቦዲ ቢልዲንግ ስፖርቱ እንደ ድሮ ሊያድግ ወይም ደግሞ ኮምፒቲቲቭ ሊሆን አልቻለም። አንድ ሰው ብቻ ነው አውትሳይን አድርጎ ቦዲ ቢልዲንግ ላይ ሊታይ የቻለው ማለት ነው። ሌላኛው ነገር ደግሞ በዛ ጊዜ ትልቅ ሳይዝ ራሱ ቢኖራቸው በአጠቃላይ ስናያቸው ኤስቴቲክሳቸውና ሲሜትሪያቸውን የጠበቁ ቦዲ ቢልደሮች ነበሩ። ማለትም ትልቅ መስል ማስ ቢኖራቸውም ሳይዛቸውን በጣም ትልቅ የሚባል ቢሆን ራሱ ኤስቴቲክሱን በጠበቀ መልክና ሲሜትሪውን በጠበቀ መልክ ነበር ያንን የሚያደርጉት። አዎ አሁን ላይ ያሉ ቦዲ ቢልደሮች መስል ማሳቸው ከድሮ ጋር ሲነጻጸሩ በጣም ትልቅና እየተሻሻለ መምጣቱ አይካድም። ነገር ግን ከድሮዎቹ ጋር ስናነጻጽራቸው ስትራክቸራሊ ሰውነታቸው እንደ ድሮዎቹ ሲሜትሪውን የጠበቀ አይደለም ማለቴ የማያምር አይደለም ወይም ደግሞ ከልኬቱ የተዛነፈ ነው ማለት አይደለም። ስናነጻጽረው ነው ከነሱ አንጻር ሪላቲቭሊ ሞር ያልጠበቀ ነው ብዬ የምናገረው ማለት ነው። በዛ ጊዜ ግብዳ ወይም ደግሞ ሰፊ የሚባል ሾልደር ቢኖራቸው ወገባቸው ወይም ደግሞ ዌስታቸው ጠባብ ነው። እናም ደግሞ በአንጻራዊ ደረታቸው ትላልቅ ወይም ደግሞ እጃቸው ትላልቅ እንኳን ቢሆን አጠቃላይ ሰውነታቸው
ልኩን የጠበቀና ሲሜትሪ ያለው መሆን ችሏል። ጀርባቸው ሰፊ ቢሆንም ወገባቸው በጣም እየሰፋ አንድ ላይ መጥቷል። ወይም ደግሞ ይሄ ቪሼፕ ብለን የምንጠራው ኤስቴቲክስን ዲፋይን ሊያደርጉንና እንደ መለኪያ መጠቀም የምንችለው አካላታቸው እንኳን ትክክለኛውን ቅርጽ መያዝ አቅቶታል። ይህን ስናገር አንደኛ ለወጡት ወይም ደግሞ ሁሉንም ወክዬ አይደለም። በአጠቃላይ በአቬሬጅ አሁን ያሉትን ቦዲ ቢልደር ስንመለከት የምናየው ነገር ሆኖ ስለታየኝ ነው። ይሄ ጉዳቱ ምንድን ነው ካላችሁኝ፣ የሰው ልጅ መጀመሪያ ወይም ደግሞ አይናችን በሚመለከትበት ሰዓት የሚያየው ትልቀትን አይደለም፣ ፕሮፖርሽንን ነው የሚያየው። አንድ ሰው በጣም ትልቅ ሆኖ ራሱ ፕሮፖርሽኑን በጠበቀ መልኩ ሲሜትሪውና ኤስቴቲክ ካለው ያ ሰውዬ ከጥልቀቱ በላይ የሰውነቱ ማማር ነው የሚታየን። ስለዚህ አንድ ሰው ሳይዙን በጣም እያታለቀ በሄደ ቁጥር ኤስቴቲክና ሲሜትሪውን የማይጠብቅ ከሆነ በአይናችን ስንመለከተው ፕሮፖርሽናል ያልሆነ ሆኖ ስለሚታየን በአጠቃላይ ሰውነቱ ትልቅ ነው እንጂ ኤስቴቲክ አለው ወደሚለው ድምዳሜ ልንደርስ አንችልም ማለት ነው። ለዛ ነው ሞደርን ቦዲ ቢልደሮችን እንደ ድሮ ተመልክተን እንደ ድሮ ኢንስፓየር አድርጎን እንደነሱ ለመሆን ብዙም የማንቆቀው በዛ ምክንያት ነው። በዚህም ተሳበው ደግሞ አዲስ የሚባሉ ቦዲ ቢልደሮች እያልተፈጠሩ ያሉበት ምክንያት ይሄ ነው። በእርግጥ ስፖርቱ እንደ ስፖርት አድጓል፣ ቦዲ ቢልደሮች እየበዙ መጥተዋል። ሳይንሱም እየተሻሻለ ስለመጣ ቦዲ ቢልደሮች እየሰፉ መጥተዋል። ፊትነስም በአጠቃላይ እያደገ መጥተዋል። ነገር ግን እንደ ድሮ እንደዚህ ሜንሽነብል የሆኑ በጣም ከሁሉም አንደኛ ወጥተው ማንም ላይደርስበት የሚችልበት መለኪያ ወይም ደግሞ ባሪየር ማስቀመጥ የሚችሉ ቦዲ ቢልደሮችን አሁን ላይ ማግኘት ያልቻልነው ከጥቂቶች ውስጥ ሁለቱ ምክንያቶችን ዘርዝሬያለሁ። ሌላው ደግሞ የድሮ ቦዲ ቢልደሮች የአሁኑ ቦዲ ቢልደሮች ሊበልጧቸው ከሚችሉበት ምክንያቶች መካከል አንደኛው ምንድን ነው? ቦዲ ቢልደሮች የሚለኩበት ሜትሪክ እየተለያየ መጥቷል። ምን ማለት ነው? በድሮ ጊዜ ጀጆች ሳይዝን በጣም ይደግፉ ነበር። ነገር ግን ኤስቴቲክና ሲሜትሪ ያላቸው ልክ እንደነ ፍሌክስ ዊለር እና ኬቪን ልብሮን ያሉ ታዋቂ ቦዲ ቢልደሮች እዛ ላይ ኮምፒት አድርገው የማሸነፍ እድሉላ ሊኖራቸው ይችላል። ምን ማለት ነው? ሳይዝ ስላላችሁ ብቻ ድሮ ታሸንፋላችሁ ማለት አይደለም። አንድ ሰው ኤስቴቲክና ሲሜትሪ ራሱ ካለው መድረክ ላይ ወጥቶ ተወዳድሮ ኮምፒቲቲቭ ሆኖ ሊያሸንፉላ የሚችልበት እድል ተሰጥቷቸው ነበር ማለት ነው። ነገር ግን ከጊዜ ወደ ጊዜ ጀጆች በጣም ሳይዝን እንደሚደግፉ ሲመለከቱ አዲስ የሚመጡ ቦዲ ቢልደሮች አስተሳሰባቸው እየተቀየረ መጣ። ወደ ምን ሳይዝን ብንም ቢሆን ምንም እንዴት አድርገን መምጣት አለብን ወደሚለው አስተሳሰብ እየተቀየሩ መጡ ማለት ነው። ያንን በሚያደርጉበት ጊዜ ደግሞ ኤስቴቲክ እና ሲሜትሪ የሚባለውን ነገር ኮምፕሮማይዝ እያደረጉት መጡ ማለት ነው። አንድ ሰው ሳይዝን ብቻ ፈልጋለሁ ካለ ኤስቴቲክ እና ሲሜትሪን እንደ ድሮ መጠበቅ አይችልም ማለት ነው። አንዳንዴ ተመልክታችሁ ከሆነ አንፕሮፖርሽናል የሆነ ሰውነት ያላቸው ቦዲ ቢልደሮች ይኖራሉ። እጃቸው ወይ በጣም ትልቅ ይሆናል ወይ ደግሞ ደረታቸው በጣም ትልቅ ይሆናል። አንዳንዴም እግራቸው በጣም ትልቅ ይሆናል። ይሄ በአጠቃላይ አንድ ላይ ስናየው አንፕሮፖርሽናል የሆነ ሉክ ነው የሚሰጠው። ያም የመጣበት ምክንያት ደግሞ የጀጆች የመለኪያ መንገድ እየተቀየረ ስለመጣ። ከዚህም በተጨማሪ ደግሞ የድሮ ቦዲ ቢልደሮች የነበራቸው የመድረክ ላይ ፕሬዘንቴሽን በጣም ይለያል። ድሮ በነ ሮኒ ኮልመን ጊዜ ፖዚንግ በጣም ትልቅ ፋክተር ነበር። ለምሳሌ ሮኒ ኮልመንን እናንሳ። ሮኒ ኮልመን መድረክ ላይ የሚጠቀማቸው ፖዞች የተለዩ ነበሩ። እያንዳንዱ ፖዞች ትራንዚሽናቸው፣ አንግላቸውና የሚዘዋወርበት መንገድ እያንዳንዱ ምስል በትክክለኛው መልክ ለማሳየት የተዘጋጁ ናቸው። በአጠቃላይ ደግሞ እንደ አርት ነበር የሚታየው። ብዙ ጊዜ ካያችሁ ክላሲክ ወይም ደግሞ በጣም የሚታወቁ አይኮኒክ የሆኑ ፖዞች የመጡት በዛ ኢራ ነው። በእርግጥ በአርኖልድ ሸዋርዜኔገር ጊዜም አዳዲስ እና አሪፍ የሚያማምሩ ፖዞች ወጥተው ነበረ። ነገር ግን ዘ ሞስት ኢንፍሉዌንሻል እና ብዙ ሰውን አፌክት ያደረጉ ብዙ ቦዲ ቢልደሮች ያነቃቁ አይነት ፖዞች የወጡት በዛ ጊዜ ነበር። አሁን ላይ ያሉ ቦዲ ቢልደሮች ግን ሳይዛቸው በጣም ትልቅ ስለሆነና በአጠቃላይ መስል ማሳቸው ከድሮዎቹ ጋር በአቬሬጅ ሲታይ በጣም ትልቅ ስለነበረ ያን ያህል ፖዝ ላይ ማተኮር አይጠበቅባቸው። ምክንያቱም ፖዝ ሞር የሚያሳየው ኤስቴቲክ እና ሲሜትሪን ነው። በአጠቃላይ ሰውነቱ ምን ያህል ያምራል የሚለውን ለማሳየት ነው ያ ፖዝ የታየው፣ ወይም ደግሞ እያንዳንዱ መስል ዲፋይንድ ሆኖ መታየት ይችላል የሚለውን ለመናገር ነበር ፖዝ የሚያደርጉት። አሁን ላይ ግን ሳይዙ ራሱ ስለሚሸፍነውና በአጠቃላይ ፖዝ ሳያደርጉ ራሱ ምን ያህል ግብዳ መሆናቸውን በአይናችን መመልከት ስለምንችል ያን ያህል ፖዝ ላይ አያተኩሩም። በጣም የተለየ ፖዝም አሁን አይተናል። እንደ ድሮዎቹ ኢንፍሉዌንሻል የሚባሉ ፖዞች አሁን ላይ ወጥተዋል። ስለዚህ በእነዚህ በነገርኳችሁ ምክንያት መሰረት የድሮ ቦዲ ቢልደሮች ለምን ካሁኖቹ እንደሚሻሉ በጥቂቱም ቢሆን ዘርዘር የላቸው። ነገር ግን አሁንም ቢሆን እንድትሳሳቱ ማልፈልገው ነገር ምንድነው?
አሁን ላይ በጣም ወሳኝ የሚባሉ ቦዲ ቢልደሮች አሉ። የሚያሸንፉ ያሉ ከድሮም ደግሞ ሪከርዱን እየሰበሩ ያሉ ትልልቅ የሆኑ ቦዲ ቢልደሮች አሉ። ነገር ግን በአጠቃላይ በአቬሬጅ አሁን ላይ ያሉ በአብዛኛው የሚገኙ አቬሬጅ ብለን የምንጠራቸው ቦዲ ቢልደሮችን ስናነጻጸር ከድሮዎቹ ጋር የድሮዎቹ በጣም ተሽለው ስላገኟቸው ነው። የድሮ ኦልድ ስኩል ብለን የምንጠራቸው በሮኒ ኮልመን ኢራ የነበሩ ቦዲ ቢልደሮች ከአሁኑ ቦዲ ቢልደሮች ይሻላሉ ብዬ የማስበው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊትነስ፣ የቦዲ ቢልዲንግ፣ የተለያዩ ስፖርት ነክ የሆኑ ኮንቴንቶች የሚመቻችሁ ከሆነ ፊት ሀበሻን ሰብስክራይብ ማድረግ እንዳትረሱ። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ የትኛውንም አይነት ሀሳብ ካላችሁ በኮሜንት ስር ማሳወቅ ትችላላችሁ።